ካራማራ ላይ ውጊያ አልተካሄደም። ካራማራ ሲለቀቅ ካራማራ ላይ ውጊያ አልተደረገም። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ዛሬ የካራማራን ተጋድሎ ካራማራ እንዴት ተያዘ፣ ካራማራ እንዴት ተለቀቀ፣ በተለይ ሶስተኛ ብርጌድ ፓራኮማንዶ የካራማራ ስትለቀቅ ሚናው አካሄዱ እንዴት ነበር የሚለውን የማስታውሰውን እነግራቸዋለሁ። ይሄንን ደግሞ የምናገረው ምንድን ነው? ስለ ካራማራ ለምንድን ነው ቀብሪ ዳሃር ዘል የገባው? እንዴት ብሎ ነው ሶስተኛ ብርጌድ ፓራኮማንዶ ቀብሪ ዳሃር የገባው? ቤት አድርጎ ነው? ከመሃል ነው የጀመርከው? ከቀብሪ ዳሃር ነው የጀመርከው? ከዱሬ ነው የጀመርከው? ስለዚህ ቢያንስ እንኳን ከሐረር ማለት ከፈዲስ ጀምሮ ካራማራን እንዴት እንደተለቀቀ ከዛ በኋላ ቀብሪ ዳሃር እንዴት እንደገባ ያለውን ለምንድን ነው የማትነግረን ስለተባልኩ አስተያየት ስለመጣ አሁን ያንን ያገኘሁትንም ኢንፎርሜሽን ይዤ እነግራችኋለሁ። ስለዚህ ሰብስክራይብ፣ ሼር፣ ላይክ አድርጉ። ይሄ ጮማ የሆነ ወሬ ነው። ጮማ እውነተኛ የሆነ እንዴ ብሩንዶ የምታደርጉት ነውና ያንን ዛሬ እነግራችኋለሁ። እንግዲህ ምንድን ነው የካራማራን ተጋድሎ የካራማራን ሁኔታ ማንም ሰው ያውቀዋል። ካራማራ እንዴት ተለቀቀ፣ ካራማራ እንዴት ተያዘ የሚለውን እና ያው የሶማሌ ሴድባሬ እብሪተኛው ሴድባሬ በቃ ቀብሪ ዳሃር ያሉትን ይሄ ወታደሮች ፖሊስ ምናምን ጅጅጋ ድረስ መጥቶ ሰዎችን ሁሉ ማርኮ እንደያዘ እናውቃለን። ግን አሁን ዋናው ትልቁ ጥያቄ ትልቁ አንኳር አሁን ልነግራችሁ የፈለኩት ምንድን ነው? ካራማራ እንዴት ተለቀቀ የሚለው ላይ ነው። እንግዲህ እንዴት መስዋዕት ተደርጎ ተለቀቀ በሚለው ላይ በተለይ የሶስተኛ ብርጌድ ፓራኮማንዶ የ31ኛ 32ኛ 33ኛ 34ኛ ተግባር ምን ነበር የሚለውን እናያለን። እንግዲህ የሶስተኛ ብርጌድ ፓራኮማንዶ አዛዥ ሻለቃ ሽፈራው ይባላሉ። መጀመሪያ ሻለቃ ኮሎኔል ተስፋዬ ነበሩ እና ኮሎኔል ተስፋዬ ፈዲስ ላይ ያው ተመተው እንደሞቱ ሻለቃ ሽፈራው ነበሩ እና በዛ ሻለቃ ሽፈራው፣ ሻለቃ ፍቃዱ፣ ሻለቃ አሰፋ፣ መቶ አለቃ ዘመድኩን አሁን ኮሎኔል ሆነዋል። እነዚህ ነበር የሚመሩት እንግዲህ በየክፍሉ እና ይሄ እንዴት ነው የካራማራ ማጥቃት በተደረገ ሲጀመር ፈዲስ ላይ ነው የተጀመረ። ማጥቃት የተጀመረው ፈዲስ ላይ ነው። ታስታውሳላችሁ። ፈዲስ ላይ ጓድ ሊቀመንበር መንግስቱ ኃይለማርያም መጥተው 50 ካሊበር ታንክ ላይ ያለውን ይዞ ነው በቃ የቀደሱት ውጊያውን። ከዛ ውጊያው ያው ተፋፋመ። 2 ቀን ነው አይደል? 2 ቀን ወይ 3 ቀን ነው ፈዲስ ላይ የተዋጋ ነው። ከዛ በኋላ በዚህ በውጊያው ላይ ያለን እንግዲህ 33ኛ ሻለቃ የሶስተኛ ብርጌድ ፓራኮማንዶ ስለሱ ነው የማወራችሁ፣ ስለሱ ነው የምነግራችሁ እና 33ኛ ከድሬዳዋ ተነስቶ በፊቅ በኤልደሬ አድርጎ ደጋሃቡር፣ ከደጋሃቡር ያው ቀብሪ ዳሃር ነው የገባ 33ኛ ሻለቃ ቤት አልኳችሁ። ከድሬዳዋ ተነስቶ በፊቅ አድርጎ ኤልደሬን አድርጎ ደጋሃቡር አድርጎ ከዛ ቀብሪ ዳሃር 33ኛ 31ኛ እና 32ኛ ከፊቅ ደጋሃቡር ይሄ ፍየል ቤት ምናምን ፍየል የሚባሉ አሉ። በነዛ አድርጎ ደጋሃቡር አድርጎ ቀብሪ ዳሃር 32ኛ እና 31ኛ 34ኛ ደግሞ ፈዲስ፣ ፊቅ፣ ሰገግ፣ ድሁን፣ ደህናን፣ ጎዴ አድርጎ ቀብሪ ዳሃር 34ኛ እንግዲህ እንደዚህ እንደውም የካራማራን መያዝና ካራማራ ላይ ባንዲራው መሰቀሉን የሰማ ነው የቱ ጋር መሰለኝ? ደጋሃቡር ላይ ቀብሪ ዳሃር ተያዘ። ዋር እንትን ተያዘ። ይሄ ምንድን ነው? ካራማራ
ባንዲራው ተውለበል እና ብዙ ሰው ካራማራ ላይ ውጊያ እንደተደረገ አድጎ ነው የሚቆጥረው። ካራማራ ላይ ውጊያ አልተደረገም። ልብ በሉ፣ ውጊያ አልተደረገም ካራማራ ላይ። ምክንያቱም ካራማራን ጅጅጋን መሀል አድርገን ነበልባሉ መልተኛውም ታንከኛውም በየአቅጣጫው ነው፣ ዙሪያውን ነው የተከበበች። ካራማራ ዙሪያው ተከበበ። በቃ ዙሪያው ተከበበ። የተወሰነ እዛ የነበሩ የተወሰነ ተኩስ አድርገዋል። ግን ሙሉ ለሙሉ የሶማሌ ወታደር መጣ። ኢትዮጵያ እሳት የላሰው መጣብኛል፣ ፓራ መጣብኛል። የጎጃምና የጎንደር እንትን አሉ። ይሄ ፋኖ አልኩኝ። ምንድን ነው ሚሊሻዎች። አቤት አቤት አቤት! ተርብ እኮ ናቸው እናንተ። ከጎጃም ከጎንደር ከሸዋ ከወሎ የመጡትን አንድ ላይ ያደረጓቸው። በቃ አንድ ላይ ያደረግ የሶስት እኮ ስልጠና ለብለብ ያደረጓቸው። ግን በተፈጥሮ አማራ ተዋጊ ነው። በተፈጥሮ ዝም ብለህ እዚህ ስለሰጠል ጋር አየነው እኮ የተሰለጠነ የሚለውንማ በተለይ በአሁኑ ሰዓት ያየነው እየታየ እኮ ነው። የተሰለጠነ የተባለ 3 ሳምንት 2 ሳምንት ሰልጥኖ አየር ወለድ ይባላል። 2 ሳምንት ይችል እዚህ እና እነሱ ተርብ ናቸው። በቃ ይሄ አዛዡ እንደዚህ ተኛ ጉድጓድ ያዝ የለም አይሰራም። ተኝቶ መተኮስ ኧረ በለው አይሰራም። እናቴ አይሰራም። እኔ 133 ነው 103ኛ ብርጌድ ምናምን ተኝቶ እንደዚህ እንደውም የሞተ ነው የሚመስለው። ተኝቶ ምሽግ ይዞ ተነስቶ ነው እናቴ ሰራፍ አቃቄ ሰራፍ እያለ የቡሬ ጌታ ይልሃል። በቃ የቡሬ ጌታ የቀዮ ጌታ ድንግሉን የሚበጣበሰው ምናምን እንደሚዳቋ እየዘለለ ባራስል እነዚህ እሳተ ነበልባል ከላይ የመጣ መቅሰፍት ነው ያለ የሶማሌ ወታደር። በቃ ሽርጡንም ምኑንም መሳሪያውን ጥሎ ሽርጡን እንደዚህ አድርጎ ከፍ አድርጎ ሲያስሯል። ቀብሪ ዳህር እስከምንገባ ድረስ አንድም ወታደር የሶማሌ ወታደር አላገኘንም። ይሄ እና ብዙዎቻቸው ያው ካራማራ ያው ይሄ እኮ ነው ካራማራ ማለት ይሄ ጅጅጋ ከተማ ነው። ያው ያ ይታያል ማዶ ይሄ ነው ካራማራ የጀግኖች ሀገር ይሄ ነው። ስለዚህ ካራማራን ውጊያ አልተካሄደም እና አንዳንድ ጊዜ ብዙ ሰዎች እኔም ራሴን ነበር ውጊያ ተካሂዷል አሁን ሳጥብ ውጊያ የለም እና አንዳንዱ ቅደን ካራማራ ላይ እንዲያርገን ምናምን ይላል። ስለዚህ ካራማራ እንዴት ነው? በስልት ነው። በቃ የኛ መሪዎቻችን በቃ በጣም አደገኞች ናቸው። እናም ሳለቃ ያለው የሚባል ነመቶ አለቃ ሆማ እናም ሳለቃ ያለው አቤት 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 አምሳለ አየር ወለድ አምሳለቃ ያለውን ታስታውሳላችኋል? ከለገዳዲ ጀምሮ ሲያሰለጥነን አምሳለቃ ያለው አሁን የት እንዳለ አላውቅም። እንደውም ሐረር አንድ ጊዜ መቶ አለቃ ኮርስ ይሁን ተባለና ለሜዲካል ሐረር ሆስፒታል ሲመረመር አይን ላይ እንትን ችግር ስላለው እንትን መኮንን አትሆንም ማለት። አራ መኮንን አትሆንም እና ሄድና ወታደር እዛ በአምሳ አለቃ እንደዛ አምሳ አለቃውን አረ እባክህ እኔ ያለው አለ በቃ ቦርድ ጻፍ አንተ አልችልም ለመኮንን ካልቻልኩ ቦርድ ጻፍ። እኔ እኮ በጦር ሰራዊት ውስጥ እድገት እኮ ፈልጋለሁ፣ ማደግ ፈልጋለሁ። ማደግ ደግሞ ማልፈልግ ማደግ የማይቻለኝ ከሆነ ለምንድን ነው ጦር ሰራዊት ቤት የምቀመጠው? የሀገሬን ዳር ድንበር እንደሆነ አስከብሬያለሁኝ፣ የተቻለኝ ሰርቻለሁ። ይሄም ሀገሬን በማገለገልበት የደረሰብኝ ነገር ስለሆነ ለመኮንንነት አትችልም ካላችሁ ቦርድ ጻፍ። ማን አንድ ዶክተር ነበር ኮሎኔል ማናቸው አህመድ ነው ምናምን ኮሎኔሉን አላውቅም፣ ግን አህመድ ነው ስማቸው። ጻፈ አልቻል ቦርድ ሚሊተሪ ቦርድ ወጥቶ የት እንዳለ አምሳ አለቃ ያለው እናቴ ከቁመና ጋር እኮ እንደ እንትን እኮ ነው እንደ ተርብ የሚገለባበጠው። አንተ እነሱ ነው የመሩት። እንግዲህ ይሄንን ኦፕሬሽን ከጅጅጋ ከዚህ ከፈሪስ ጀምሮ እንትን ምንድን ነው
34ኛ ፈዲስ ላይ ከዛ በኋላ በፊት አድርጎ ሰገግን ዱንን ደናንን ጎዴ ማለት በዛ ቀብሪዳን በጎዴ 32 33 33 ከድሬዳዋ ተነስቶ በዛ በኩል 32 እና 31 ደግሞ በዚህ በኩል በዚህ በእንትን በኩል በዚህ ምንድነው በዚህ ከፊቅ ደህናን ደጋቡራ አንተ አዋጊ እኮ የዛን ጊዜ እኮ የነበሩት አዋጊዎች እኮ አንተ ኮንትሮባንድ ነጋዴ መሰለ እንደ እንዳሁኑ ኮንትሮባንድ ነጋዴ አይደለም። አብሮ ካንተ ጋራ አፈር ኮቾሮ እየበላ እኮ ነው ያዋጋ። አንተ የመንጌ ወታደር መኮንኖች እኮ እውነት መኮን ግሬስ አላቸው። ሻለቃ እንኳን ሻለቃ እንኳን 100 አለቃው 10 አለቃው ሞገስ አለው። ና አቤት ጌታዬ ብለም ታሰጠግ ብለው ከምታረገው የዛን ጊዜ ይሄ ነው ሰራዊት ማለት ይሄ ነው። እናንተ 3ኛ ብርጌድ ፓራ ኮማንዶ እናቴ ሳቴ ላሰ ታዲያ ያ ሰራዊት ዛሬ የት ነው ያለ? አይገርም። ዛሬ ያ ሰራዊት እንዲሚያ አሁን የጀመርኩላችሁ አለ አይደለ? ስለ ሰራዊት 1 2 3 ጦርነት ቢበቃንስ በሚል ርዕስ እየጻፍኩላችሁ እየተረኩላችሁ ያለ እውነተኛ ታሪክ የ3ኛ ብርጌድ ፓራ ኮማንዶ እንደገና የነበልባል አለ፣ የሚሊሻዎች አለ፣ የመድፈኞች፣ የታንከኞች የነሱን ሁሉ ገና ዘረዝረን እውነተኛ የሆነ ታሪክ ቀልድ አይደለም። እውነተኛ ለሀገር ለድንበሩ ለህዝቡ እንዴት መስዋዕት እንደሚሆን ዝም ብሎ መሽረክረክ አይደለም። መስዋዕት እንዴት ለገባው ቃል ኪዳን ታማኝ እንዴት እንደሆነ አሁን እየተረኩላችሁ ነው። ተከታተሉ። ስለዚህ ካራማራ ላይ ውጊያ አልተካሄደም። እረፉት እናንተ። ውጊያ ተካሂዷል እያላችሁ የምትጠርቁ ባለው ካራማራ ላይ እንደዚህ አድርገን ምና የለም። ካራማራ ላይ ውጊያ አልተካሄደም። የኔናት ዙሪያውን ቀለበት ከበብን፣ መውጫ ምናምን አገኘን። በዛ ሾልኮ ሄደ። አለቀ። ሄዱ። ባንዲራ ተሰቀለ። አለቀ። ኢትዮጵያ ትቅደም። ለሀገራችን ሞታል። ባንዲራው ተውለበለበ። ካራማራ ላይ ካራማራ ስትራቴጂ ቦታ ስለሆነች እቺ ትታያታላችሁ። እቺ የተራራው እንደዚህ እና ዋናው እዚህ ጋር ነው ያለን ታወሩ ምናምን እዛ ይሄን ይዘውት ነበር። ስለዚህ በዚህ በኩል ሌላው በዛ ነበልባሉ ሚሊሻው በዛ ከሴዳራ ሶማሊያ አለቀልኝ አለች እና ተነሳ አለች እና የዛን ጊዜ የነበሩት የአዛዦቻችን የ3ኛ ብርጌድ ፓራ ኮማንዶ አዛዥ የብርጌዱ አዛዥ ሻለቃ ሽፈራው በኋላ ኮሎኔል ሆነዋል። እንደገና ሻለቃ በፍቃዱ እሳቸውም ያው ኮሎኔል ሆነዋል። እንደገና ሻለቃ አሰፋ እሳቸውም እንደዚህ ኮሎኔል 100 አለቃ ዘመርኩን ነበሩ እና እሳቸውም ደግሞ አሁን ኮሎኔል ናቸው። እነዚህ ናቸው የመሩት። እንግዲህ እነ 50 አለቃ ያለው 100 አለቃ ሆማ አቤት 100 አለቃ ሆማ ጠይም ዘለግ ያለ ታስታውሱታላችሁ። 100 አለቃ ሆማ አቤት 100 አለቃ ሆማ እሱ እንደገና 100 አለቃ ደግሞ ስሙ ጠፋኝ። ያ ቀዩ እስቲ እባካችሁ እናንተ ፓራ ኮማንዶ የሆናችሁ በሙሉ ትክክለኛውን አሁን ይሄ እኔ ጨረፍ የማውቀውን እንደገና ደግሞ ሰዎች የሰጡኝን ነው። እንደው የተሟላ ኢንፎርሜሽን እንዳልሆነ እርግጠኛ ነኝ። ግን ጦርነት ካራማራ ላይ እንዳልተካሄደ እርግጠኛ 100% ነኝ። ግን የቀር የአዛዦች የአዋጊዎች ስማቸው መጠቀስ ያለበት እባካችሁ እነ 100 አለቃ እሸቱ እንግዲህ የዛን ጊዜ ይኑር አይኑር በጦርነቱ አላቅም። እንደገና እነሱን እስቲ ንገሩኝ፣ ኮሜንት ላይ ጻፉልኝ ፕሊዝ፣ ኮሜንት ላይ ጻፉልኝ። ኖ ታሪኩ እንደዚህ ነው በሉና ንገሩኝ። ፓራ ኮማንዶ አንተ እንደዚህ ከዛ በኋላ እናቴ እንደዛ አድርገን ነው ካራማራ የተያዘችው። በቃ ከቀብሪ ዳር እስከምንገባ ድረስ አንድ ውጊያ አልተደረገም። ከፍተኛ ውጊያ የተደረገ የት ጋር እንደሆነ ታውቃለህ? እንትን ይሄ ፈዲስ ላይ ፈዲስ ከፍተኛ ኃይለኛ ውጊያ እዛ ሲካሄድ
ቁረጥ አለበት። አዛዥ ያውቃል እኮ መሪዎች እንዴት ቤት አድርገህ እንደምትሄድ ቤት አድርገህ ገብተህ ጠላትን ብርክ እንደምታስይዘው ያውቅልሃል። ኧረ በለው ገስግስና በለው አለ። በቃ ከዛ በኋላ ደግሞ ያ ጦርነቱ እኮ ከመካሄዱ በፊት እነ ጥላሁን ገሰሰ እነ ሂሩት በቀለ እነ ብዙነሽ ምናምን መጡ። በቃ እነ መሐሙድ በቃ ቀበረበለው ኢትዮጵያ ሀገር እያነጥን ቀሰቀሱን። እዛ ጫካው ትዝ ይላቸዋል። ዱሬ እንትን ምንድነው ድሬዳዋ እዛ ሽልሌ መጥተው ትዝ ይላቸዋል። ሽልሌ ተመልከቱ። እዛ ድረስ መጥተው እኮ እነዚህ ሙዚቃ አንተ ጥበብ እኮ እንዲህ ሰርስሮ ነው እኮ የሚገባ። እነ ጥላው እነ ብሔሩት ምናምን መጥተው ስለ ሀገር ሲዘፍኑን እዛ እንትን ላይ ታስታውሳላችሁ። እንዲህ ኢትዮጵያ እንዲህ ገባች፣ ውስጣችን ገባች። የአገር ማለት ምንድን ነው? ሀገር ማለት ለአንድ ሰው ለአንድ ህዝብ ምንድን ነው የሚለው እኮ ገባ ውስጣችን። በቃ ስርስር ብሎ ግን ማን ይንቀለው? ኢትዮጵያ የምትባል ከእኔ እንዴት ትውጣ? አሁን ለዚህ እኮ ነው እናንተ ይህንን ለብሼ ይህን አድርጌ ኢትዮጵያ የሚለውን እንዴት ትውጣ? አትወጣም። ስለዚህ አሁን ለዚህን እኮ ነው ኢትዮጵያ በዚህ አይነት ሁኔታ አትቀጥልም። ጦርነት ይብቃን ብዬ ፕሮግራም የጀመርኩኝ። ጦርነት ይብቃን እባካችሁ፣ ጦርነት ይብቃ። ኢትዮጵያ ዳቦ ላይ ተቀምጠን ዳቦ ላይ ተቀምጠን ዳቦ አተን ዳቦ ላይ እንቀበራለን። አያችሁ አይደለ? እኛ ኢትዮጵያኖቹ እግዚአብሔር ጸጋ በአግባቡ ባለመጠቀማችን ዳቦ ላይ ቆመን ዳቦ አተን ዳቦ ላይ እንቀበራለን። ተመልከቱ። ምን ሰላም በማጣታችን እርስ በርስ ባለመቀባበል፣ አንተ እንደዚህ ነው ብል የዘመኑ ፖለቲካ መጥቶ የሌቱ ሽቅጥ ማራገፊያ የጥይት መሞከሪያ ምናምን ሆን። በቃ ይሄንን እንዴት ማስጣላትን እናንተ ስማርት አይደላችሁም እንዴ? ጥበብ እንዴ! የአበሻ እኮ ጥበበኛ ነው። አባቶቻችን እኮ ይህችን ሀገር ነፃ አድርገው ያቆዩት እኮ በጥበባቸው ነው። እንዴት አድርገው ጠላትን እንትን እንደሚሉ እና አፄ ምኒልክ እኮ ጣሊያን ሄደ 17ኛ አይሆንም አለ። በእኛ በቃ ሄድ ማናንተ ኢትዮጵያ እኮ ነገስታትን የመሰረት ነገስታት መጀመሪያ እኮ የጥበብ አንተ ትናንት መት ነው እንዴ? እኔ በአንተ በኩል ዞር በላለ ጣይቱ ናና ግጠመኝ እስቲ ከፈለግ ልብ ካለ አሁኑኑ ጦርነቱን አሁን አድርግ። አንጫጫ በቃ ሄድና ምንጩን ያዝበት። ምንጩ የት ጣለና የት አለ? ኧረ ይኸው ሰጥተናል። ይኸው ኢትዮጵያ እኮ ከሙሉ እንትን እውቀት ጋር ከሙሉ ጥበብ ጋር ማዕድን የሞላበት ምድር እኮ ነው እግዚአብሔር የሰጠን ባርኮ። ግን እኛ መስማማት አቃተን። ኧረ እባካችሁ እንስማማ እባካችሁ። ይብቃን። በኢትዮጵያ ደም መፍሰስ ይብቃ። አንተ እንደዚህ ነው ማለት ይብቃን። በቃ እንስንቶ እስካሁን ድረስ አየነው አይደል? ተባላናል፣ በለዋለን፣ ግፋ በለዋለን፣ ምን አለን? በቃ ይብቃ። ፋኖ አይቻል እንግዲህ ፋኖ አይመለስም። እዚህኛው በሶስት ቀን ሄዶ እንዴት ነው? እስከ መቼ እንግዲህ ያኛውን ግትር ይሄም ግትር አንድ ነገር እንጂ ይደረግ። እናንተ አንድ ነገር አድርጉ። እናንተ ሽማግሌዎች፣ አገር ሽማግሌዎች እባካችሁ ሰሚ ካላችሁ ዶክተር አብይም ለዘብ በል። ምንድን ነው እንደዚህ ዲክታተር መሆን አያስፈልግም። እስቲ ለእርቅ ለሰላም ይብቃን። እስቲ እንዴ እስቲ ጅጅጋ እኮ እንደዚህ ሆናለች፣ እንደዚህ አምራ። እንግዲህ ተመልከቱ። አሁን ጅጅጋ ሰላም የለም። በየቦታው በየሀገር ከሰላም እርስ በርስ መባላት መጋደል ይብቃን። ደም መፍሰስ ይብቃ። የአጋንንት ዘንዶ ይመታ፣ ዘንዶ ይወጋ። ደም መጣጭ ነው ዘንዶ ይወጋ። ክርስቲያኑ ልምጥምጥ፣ ምኑ ልምጥምጥ፣ ጄኔራሉ ልምጥምጥ፣ ምናምን ልምጥ፣ ሁሉም የራሱን ማጋበስ እንጂ ስለ ሀገር ውጌት ኢትዮጵያ እኮ ከሌለች ምንድን ነው የምታጋብሱት? እናንተ ጄኔራሎች። አሁን ደግሞ ሰማሁ በስማም ሰሞኑን ደግሞ ለጄኔራሎች በቃ ቀን ወጣላቸው፣ ሎተሪ ደረሳቸዋል። ነዳጅ ማደያን ጣምጣ ለግንባር ነው ምናምን እያሉ 600 ብር እየቸበቸቡት
600 ብር አንተ እንግዲህ ተመልከት። ምን ሀገር እንደሌላት ሰው እንደሌላት ታውቃለህ። ሀገር ወታደር ማለት እኮ በራሱ ወገን ላይ አይመታም፣ የራሱን ወገን አይገልም። ወታደር ዳር ድንበሩ የመጣውን ጠላት በለው አባረ በለው። እኛ እኮ ቀብሪ ዳር ሶማሌ እኮ ባል ድረስ ዘልቀን ገብዘን እኮ ነው። አንተ አንኳር ዋናው ድረስ እኮ ሄደህ ሚስጥር ነው ሄደን እኮ አርገነው እኮ ነው ፓራ ኮማንድ በዚህ ተልፈስ ቀብሪ ዳር ብቻ የቀረ መሰለህ። ገና ስማ፣ ይህን ታሪክ በደንብ ስማ፣ መስዋዕት እንዴት እንደተከፈለ ስማ። ይሄንን ከ1 ከ2 ከ3 እስከ 3 ለቅቄያለሁ። አሁን 4ኛ ይቀጥላል። ዛሬ 4ኛውን ነበር፣ ግን ስለ ካራማራ መጀመሪያ ካራማራ እንዴት ተያዘ፣ 33ኛ ብርጌድ ፓራ ኮማንዶ ቤት ሄደ፣ ያንን በወቅቱ የነበሩ አዛዦች እነሱን ቢያንስ እንኳን እንደዚህ እስቲ ጥቀሳቸው የምታውቀውን ስለተባልኩ ነው በመሃል ሰበር ብዬገባሁት እና ካራማራ ላይ ውጊያ አልተካሄደም። ዙሪያውን እንደ ቀለበት ተቀባ። ችቦ ነው ያደረግናት ካራማራን እና ይሄን ይመስላል እንግዲህ የ3ኛ ብርጌድ ፓራ ኮማንዶ አዛዦች እድሜ ከጠና ይስጣቸው፣ ካሉ ባሉበት እግዚአብሔር ይባርካቸው፣ የኢትዮጵያ ውለታቸውን ይክፈል። የዛን ጊዜ ነበሩ ከኛ ጋር ደሮኮሾሮ ጋር ሊጣ እየቀጠቀጡ እየበሉ ነው ሲያዋጉ የነበረ። እዛ ማዶ ሆኗል። እዛው ጎን አብሮ ቁጭ ብሎ ነው የነበረ ውጊያው። የራሳቸው ቤት የላቸው፣ በመንግስት ቤት እየኖሩ ምን እያሉ ነበረ እና ያን ያህል የሀገር ፍቅር ማለት እንደዚህ ነው። ስለዚህ ይሄን ይመስላል የ3ኛ ብርጌድ ፓራ ኮማንዶ ካራማራ ላይ ያደረገው አስተዋጽኦ ይሄ ነው። በቃ